ባንኮች ላይ ያለ ችግር በጣም ከፍተኛ ነው። እኔ እንዴት እንደሚቀነስ አሁን እንትን እናመጣለን እያሉ መኪና እናስመጣለን ቤት እንሰራለን እያሉ ገንዘብ የሚሰበስቡ እኮ ከባንኮች ጋር እኮ ተመሳጥረው ነው አለበት። የባንኮችም አለበት። ብዙ ሪል ስቴቶች ከህዝብ ገንዘብ ሰብስበው ከባንክም ተበድረው መስራት አልቻልኩም ብለው ይጠፋሉ። የባንክ ዘርፋችን ችግር ውስጥ ነው። ባንክ ስርዓታችን ትክክለኛ የባንክ ስራ እየሰራ ነው ብዬ አላስብም። በፍጥነት ያደጉ ሀገራት ምንድን ያደረጉት የሚለውን ታያለ ወይ? እሱ ነው የሚሻለው። ምክንያቱም ታክስ ስርዓት ኢኮኖሚ እድገትን የማይገድብ መሆኑን ማወቅ አለብን። አንድ ላፈር ከርቭ የሚባል አለ። ሁልጊዜ የታክስ ጫናው ከፍተኛ በሚሆን ጊዜ ሰዎች ታክስ አይከፍሉም ይላል። 42% የሚሆነው አሁን በቅርብ የወጣ ዳታ ከድህነት ወለል በታች ነው። የትምህርቱ ምናምን ተተ በቀን ውስጥ ማግኘት የሚገባውን ነገር ሚኒመሟን ለደሃ ሀገሮች ተብሎ የተቀመጠውን ማግኘት የማይችለው 42% ነው። ይሄ ሰው የትምህርት ዲማንድ የለውም ማለት እንዴት ነው የሚማረው? በቂ ምግብ ሆዱ ውስጥ ከሌላ አይማርም። ልብስማ ምናምን አታስበው። የነጋዴውን ማህበረሰብ እናንሳውና እስኪ ይሄኛውን ትኩሳትን ደምድም። አሁን ከዚህ ከነዳጅ ጭማሪ ጋር በተገናኘ ጭማሪም ብቻም አይደለም፣ ከዚህ አሁን ካለው ከተፈጠረው ከምስራቅ ግጭት ጋር በተገናኘ እንግዲህ አሁን እነሱ ከዚህ ከነዳጅ ጋር ስታቲስቲክስ ዳታ አለን የሚሉ ኢንፎርሜሽኑን ወይንም ደግሞ ከነዳጅ ጋር ቢዝነስ የሚሰሩ ሰዎች በጉድስና እነዚህ በአገልግሎቶችና በምርቶች ላይ ነዳጅ ምን ያህል ተጽዕኖ አለ ብለው ሲያስቡ በ100 ብር አሁን ነዳጅ እንኳን ቢጨምር በአንድ ዕቃ ላይ እስከ 2 ብር ድረስ ነው የሚጨምረው የሚል ትንታኔ ይሰጣሉ። እኛ ሀገር ግን አሁን ከዚህ ግጭት ጋር በተገናኘ ሁሉም ምርት ላይ በሱቅ ብትሄድ በሳሙና በላርጎ በለው በሚበላውም በማይበላውም በውጪም ብትሄድ መገልገያ ዕቃ ብትል በአንድ ኩርንችት ሚስማርም በለው በተሽከርካሪው በመኪናው በጎማውም በለው እስከ 50% ድረስ እና ከዛም በላይ የሆነ ጭማሪ አሁን ላይ እየታየ ነው። ፈጽሞ ምንም የማይገናኝ ነገር ሆኖ ሳለ ማለት ነውና ይሄ ነገር መንግስት ይዤዋለሁ ጥብቅ የገንዘብ ስርዓት ዘርግቻለሁ የብርን አቅም ወደ ቦታው እየመለስኩት ነው እያለ እንግዲህ ሪፎርም ተብሎ ብዙ የተለፋ ነገር አለ። ይህን ነገር ወደ ኋላ እንዳይመልሰው ዋጋ ግሽበቱንም እንዳይረብሸው፣ ምክንያቱም ደግሞ አንድ ጊዜ እዛ ከተገባ ለማስተካከል ደግሞ በጣም አስቸጋሪ ነው የሚሆነው። እንዲህ አይነት ነገሮች ይታያሉና ምን ማለት ይቻላል? አሁን ሁለት ነገር ነው ማድረግ የሚቻለው። አንድ ነፃ ገበያ ነው፣ በፈለጉት ይሽጡ ነው። ይሄ ሲባል ሁለት ነገሮች ናቸው። አንደኛ ነዳጅ የማይነካው ነገር ያለ አልመሰለኝም። ትራንስፖርት የማይጠቀም ነገር የለም። እሱ ብቻ ራሱም ነጋዴውም ይጠቀማል እኮ ትራንስፖርት ኮስት ከፍተኛ ሲሆንበት በምንድን ነው የሚያካከሰው? እሱ በሚሸጠው ነገር ላይ ይጨምራል። እንደው ቀጥታ እህል የሚያመጣበት እንኳን ባይሆን ነው። ሁለተኛ ኤክስፔክቴሽን የሚባል ነገር አለ በኢኮኖሚክስ። ማለት ይሄ ነገር በዚሁ የሚቀጥል ከሆነ እየተወደደ ነው የሚመጣውና እኔም ዋጋ ልጨምር የሚል አለ። ይሄ በኢኮኖሚክሱ የሚታወቅ ነው። የሚጠባበቀው ነገር አለ። ምን ይሆናል ከዚህ በኋላ? ለምሳሌ በእርግጠኝነት በሳምንት ጊዜ ውስጥ ይሄ ነገር ይቆማል፣ ወደ ኖርማል ይመለሳል ቢባል እኮ ከፍተኛ ዋጋ መጨመሩን ይተዋል። ምክንያቱም ደንበኛ ማጣት እኮ ይኖርብሃል፣ ሊያጋጥም ይችላል። ስለዚህ ሁለቱ ነገሮች ናቸው፣ የቤንዚሉ ብቻ አይደለም። ሁለተኛ እኛ ሀገር እኮ መጀመሪያውኑ አቅርቦትና እኛ ትልቁ ችግር እኮ ነው። መንግስት በከፍተኛ ሁኔታ ጣልቃ በሚገባበት ጊዜ የአቅርቦትና የፍላጎት አይመጣጠንም። አንዳንድ ጊዜ እኮ በዋጋው በዛ በሚሸጥበት ዋጋ ቃል ግዛ ስትል እኮ የለም። እነ ስኳር እነ ዘይት ይጠፉ የለም። እንደዛ አይነት ነገር ባለበት ሁኔታ ላይ ሻጮቹ ወይም አምራቾቹ የተወሰነ ፓወር ይኖራቸዋል ዋጋ ላይ ኢንፍሉዌንስ የማድረግ የፈለጉትን ብንጭን። ለምሳሌ አንዱ ባለሱቅ አካባቢው ላይ ሊሆን ይችላል ተጽዕኖ ሊኖረው የሚችለው።
ስለዚህ ያ ይመስለኛል። ለምሳሌ የሆነ ነገር አንድ ሱቅ ብቻ ነው የምታገኘው። ተመሳሳይ 10 ሱቆች አካባቢ ላይ ላይኖር ይችላል። ሁሉም ተመሳሳይ ጉድስ የሚያቀርቡ በተሻለ ወይም በተመጣጠነ ጥራት የሚያቀርቡ እሱ ነገር እኛ ሀገር ተረብሿል እና ሙሉ በሙሉ ይሄ ገበያ ኢኮኖሚ የምትለው አይደለም ያለው። መንግስት የማይገባበት ነገር የለም። በዚያ ምክንያት ደግሞ እጥረትና በእጥረቱ ምክንያት ደግሞ ነጋዴው በቀጥታ እንኳን በግላጭ ባይሆን በብላክ ማርኬት ጥቁር ገበያ አለ እኮ። ስኳር በጥቁር ገበያ እንገዛለን አይደል? የሸማቾች 3 ኪሎ ነው የምሰጥህ ሲልህ አንተ ከቤተሰብ አንጻር 6 ኪሎ የሚያስፈልግ ከሆነ 6 ኪሎውን ደግሞ በዛ በር ራሱ ከሸማቾች የወሰደ በዚህ ይሰጣል። ባለሱቅም ሊሆን ይችላል። እሱ ነው። ስለዚህ ነፃ ገበያ እናድርገው ሲባል ይሄ በዚህ ሁለቱ ምክንያቶች ዋጋ ከፍ ይላል። ግን ዋጋ ከፍ የሚለው በዚህ ብቻ አይደለም። እኔ አሁንም የመንግስት የሞኔታሪ ፖሊሲ ተጽዕኖ አለው ባይ ነኝ። አሁንም ድረስ አሁንም ገንዘብ አይመረትም። እኔ ዳውት አለኝ። ቀንሷል። ባይቀንስ ኖሮ ኢንፍሌሽኑም በዚህ መልኩ ላይቀንስ ይችላል። ግን ሙሉ በሙሉ ጸጥ ብሏል ወይም በጣም ትንሽ ነው። በዓለም አቀፍ ደረጃ አንዳንድ ሰዎች ሪከመንድ የሚያደርጉት አለ ከ5% በታች ይሁን አመታዊ ጭማሪ ምናምን የሚለው እንደዛ ነው ወይ? ሁለተኛ ምንም እንኳን የብሔራዊ ባንክ የማበደር አቅምን የባንኮችን ቢገድብም ጠንካራ ቁጥጥር አለ ብዬ አላስብም። ባንኮች ላይ ያለ ችግር በጣም ከፍተኛ ነው። እኔ እንዴት እንደሚቀነስ አሁን እንትን እናመጣለን እያሉ መኪና እናስመጣለን፣ ቤት እንሰራለን እያሉ ገንዘብ የሚሰበስቡ እኮ ከባንኮች ጋር እኮ ተመሳጥረው ነው አለበት። የባንኮችም አለበት። ብዙ ሪል ስቴቶች ከህዝብ ገንዘብ ሰብስበው ከባንክም ተበድረው መስራት አልቻልኩም ብለው ይጠፋሉ። ከዛ መሬት ላይ ያለ ሪሶርስ አይደለም የእንትኖችን የቤት ገዢዎችን የባንኩን ዕዳ እንኳን መሸፈን አይችልም። ባንኮቹ የባንኩን ዕዳ የማይሸፍን ነገር ይዘው አንዳንዴም ባዶ መሬት ይዘው ብድር ይሰጣሉ። ይሄን ማን ነው የሚቆጣጠረው? ብሔራዊ ባንክ አክሰስብል ነው? አሁን እነዚህ ከባንክ ጋር ተመሳጥሮ ነው ይበላኝ ይሄ ነገር ይመርመርልኝ ቢሉ አክሰስብል ነው? አላቅም። በሩስ ክፍት ነው። ብሔራዊ ባንክ አሁን አላቅም ተሻሽሎ እንደሆነ ግን መረጃ እንኳን ለማግኘት እኮ ከባድ ነው ማለት ይሄ ወርልድ ባንክ ያለው መረጃ እኔ ለማግኘት ነው የሚከብደኝ። እኔ ዜጋ ነኝ እኮ ከወርልድ ባንክ ቀድሞ የሚሰጠኝ ለእኔ ነው የሚገባው ሶቨሬን የሆነ አገር ከሆነ አይደለ። ወርልድ ባንክ ያለው መረጃ እኔ ለማግኘት በጓደኛ በምናምን ነው እንትን ላይ አቬለብል የሆነ ዳታ አለ። ግን ከዛ በታች ዲቴል የሆነ ዲስአግሪጌትድ የሆነ መረጃ ፈልጋለሁ ብትል ወይ የትልቅ ተቋም መሆን አለብህ ምናምን እንጂ ግለሰብ እንትኖች በጣም ነው የሚቸገሩት። እኔ ሪሰርቸሮች ተቸግረው አይቻለሁ። በምናውቃቸው ሰዎች በኩል ለማግኘት ሙከራ እናደርጋለን። አንዳንድ ጊዜ እነሱም አይችሉም። ለምንድን ድብቅ የሚሆነው? አክሰስብል መሆን አለብህ ለሌላም ጉዳይ ለዚህም ጉዳይ። ስለዚህ እሱ መታወቅ አለበትና የሞኔታሪ ፖሊሲያችን አሁንም አስተዋጽኦ ዜሮ ነው ማለት አይደለም ነው። ስለዚህ የዋጋ ግሽበቱ የራስ ሲደመር ይሄ ነው ማለት ነው። ነፃ ቢሆን ይሄ ነው የሚፈጠርብን። አሁን ምንድን ነው እናድርግ የምንለው? መንግስት የሆነ ነገር ማድረግ አለበት የሚሉ ሰዎች መንግስት ይግባና አጓጉል ዋጋ መጨመሮችን ይቆጣጠር ነው። አሁንም ሁለት ነገር ይፈጠራል እዚህ ላይ። ብላክ ማርኬት ይፈጠራል፣ በዚህ ምክንያት ሙስና ይፈጠራል። ግን መንግስት ደግሞ እንደዛ አድርጎ አይችለውም። ገበያውን ዋጋ ወስኖ ማስፈጸም አይችልም። ይሄ በዓለም ላይ ተሞክሮ የተረጋገጠ ነው። የኢኮኖሚክስ መጽሐፎችን ሁሉንም ብታነባቸው እሺ እነሱ ተሳስተው ሊሆን ይችላሉ፣ ወይም ሁሉንም ተሞክሮች ቀምረው ላያመጡ ይችላል። የኢትዮጵያ ተሞክሮ በኢህአዴግ ጊዜ ከነበረው አንድ ጊዜ ትዝ ይለኛል ስጋ 52 ብር ኪሎ መሆን አለበት ተባለ። ከዛ በቫት ያለ ቫት ተጀመረ አይደል? የማይረባ ስጋውን መሸጥ ጀመሩ በዛ መንግስትን ለማሞኘት። ግን ደህና ነገር ከፈለክ በብላክ እዛው ላይ በጀርባ ይሄ በሁሉም ነገር ነው። ይሄን አድርገን የፈታነው ችግር የለም ለአጭር ጊዜም ቢሆን እንደውም ችግሩን የበለጠ ያባብሰዋለሁ። እኔ በዚህ መንገድ በብቃት ፈጽሜ መንግስት አስተካክለዋለሁ ካለ እኔ ዋናው መጨረሻ የምንፈልገው ነገር ምንድን ነው? እሱ ነው መጨረሻ የምንፈልገው ነገር
ያን ያህል ያልተጋነነ ጭማሪ፣ ተገቢ ያልሆነ ጭማሪ ሳይኖር ህብረተሰቡ እንዳይጎዳ ማድረግ ነው። እሱ ግን ማድረግ አይችልም። ሌላ ተጨማሪ ችግርም ይፈጥራል ብዬ ነው ማስበው። የገበያው እንዳረግ ያደርግን። እኔ እኮ ባይጨምር ደስ ይለኛል። እኔም ሸማች ነኝ አይደለ? ሁላችንም ሸማች ነን። ሁሉም ሰው አምራች ነው። ስለዚህ እርስ በርስ ነው የምንቀባበለው እኮ። ችግሩ ምንድን ነው? በአንዳንድ ዘርፎች በተለይ ዌጅ ምናምን አይጨምርም፣ ቶሎ ለውጥ አይኖረውም። እንደ እቃ ዛሬ አምጥተው ዛሬውን ዋጋ ልጨምር ይችላለን። ዌጅ ግን የእኛ ደሞዝ ለምሳሌ ቀጣሪዎቻችን ዋጋ ጨምሮ ብንል ተደራድረን ምናምን ነው፣ ሌላ ችግር ይፈጠራል። ለዚህ ችግር ማቃለያ ደሞዝ ጨምሮ ብለህ ሌላ ችግር እስኪፈጠር ስትደራደር ትቆያለህ። እና ያ ነው እንጂ ገብቶ የሚያስተካክለው ቢሆን ቢያስተካክል ሁላችንም ደስተኛ ነው የምንሆነው። እስኪ ወደ ባንኮቻችን ደግሞ እንምጣ። እንግዲህ የኢትዮጵያ ብሔራዊ ባንክ በየጊዜው የፋይናንሻል ስቴቢሊቲ ሪፖርቶችን እያስነበበን ነው። አሁን 3ኛው ይመስለኛል ያየ ነውና ከእሱ ጋር በተገናኘ ባንኮች መሰብሰብ እንዳለባቸው፣ የውጭ ባንኮችም ወደ ሀገር ውስጥ መግባት እንዳለባቸውና እየገቡ ነው የሚል ወሬ ከተሰማ እንግዲህ 3 ዓመት እና እንግዲህ አሁን 4ኛ ዓመቱን ይዟል። እስካሁን የኢትዮጵያን ገበያ እየተቀላቀለ የለም። አሁን ባንኮች ያበደሩት የለቀቁት ብድር ከፍተኛ እንደሆነ ይሰማል። ማዕከላዊ ባንኩ ያበደሩት ብድር ጤነኛ እንደሆነና ብድርም ተመላሽ የሆነ ነው እየተመለሰ ነው የሚል ሪፖርት አለኝ ይላል። በዚህ መሀል ደግሞ አንዳንድ ነጋዴዎችን ወደ ቢዝነሱ አካባቢ ደግሞ ቀረብ ብለህ ስትሰማ ብዙ ባይባሉም የተወሰኑ ብድሮች እየታመሙ እየተበላሹ እንደሆነ ይሰማል። በዚህ ውስጥ ያለው ግድ የለም ብድሩንም ብንቶ የባንኮች አገልግሎት በአንድ ወንዝና በአንድ ቀለም ተመሳሳይ የሆነ ባህሪና ጠባይ ነው ያላቸው። ንግድ ባንኮቹ በጠቅላላ በጣም ሪስክ የሚባል ነገር አይወስዱም። በባህሪው ባንክ ሪስክ አይወስድም፣ ግን ደግሞ ለደንበኛው ማሰብ መቻል አለበት፣ መጨነቅ መቻል አለበት። የኛ ሀገር ባንኮች እንደዛ አይደለም እና በዚህ መሀል ያለ ባንክ አሁን መርጅ ኤንድ አኪዚሽን ይደረግ እየተባለ ነው። እንዴት ነው የሚዋሃዱት? አንዱ ባንክ ከየት እንደሆነ ይታወቃል። አንዱ ባንክ እንዴት እንደተመሰረተ ይታወቃል ፈጽሞ በቃ። እና በወንዝ ልጅ እኔ መጀመሪያ ቻሌንጅ የማደርገው ባንኮቻችን በጥሩ የፋይናንሻል ሁኔታ ላይ ነው ያሉት የሚለውን ነው ቻሌንጅ ማድረግ የምሞክረው። ከዚህ ቀደም ብሔራዊ ባንክ ባወጣው እንትን ለጥቂት ሰዎች እንደሚያበድሩ ብዙ ችግር እንዳለባቸው ብዙ የባንክ ዘርፍን ለመለካት የሚያስችሉ የፋይናንሻል አቅማቸውን የማበደር አቅማቸውን የአጭር ጊዜ ካሽ ፍሏቸው አስተማማኝነት እነዚህን የተመለከቱ መረጃዎች ጥያቄ ውስጥ የሚወርቅ እንደሆነ ትልቁና በፖዚቲቭ ይታይ የነበረው እንደውም የማበደር ያበደሩት ገንዘብ መጠን ከፍተኛ መሆኑ የሚያገኙት ሪተርን ከፍተኛ መሆኑ እንደዚህ ነው። እሱም ግሽበቱን አጀስት ብናደርገው ያን ያህል ላይሆን ይችላል። አንድ ጊዜ ምን ሰምቻለሁ፣ አንድ መድረክ ላይ ይመስለኛል የኢየሱስ ወቅዛፉ በግልጽ ነው የሚናገሩት። የምናገኘው ገንዘብ እኮ ኢንፍሌትድ የሆነ ገንዘብ ነው። እሱንም ዝም ብለን ብናቆየው ዋጋው እየቀነሰ እንደሚሄድ እናውቃለን። ለዛ ነው ሜክሲኮ አካባቢ ወይ ብሔራዊ ቲያትር አካባቢ ያን የሚያካክል ህንጻ ሰርተን ቢያንስ የተወሰነውን ተጠቅመን የተወሰነውን አከራይተን ገንዘብ እናመርትበታለን። ህንጻውም ዋጋው አይቀንስም፣ የባሰ እንደውም በእኛ ሀገር ዋጋው ይጨምራል። አሴቱ ከፍ እያለልን ይመጣል። ንብረታችን የገንዘብ ዋጋው በጣም እያደገ ነው ይመጣው እና ቢያንስ ገንዘባችንን ዋጋውን ጠብቆ እንዲቆይ የምናደርግበት ሁኔታ ነው የሚለው እና የባንክ ዘርፋችን ችግር ውስጥ ነው። እኔ አሁን ባንክ ስርዓታችን ትክክለኛ የባንክ ስራ እየሰራ ነው ብዬ አላስብም። ባንክ ምንድን ነው የሚያደርገው? ብዙዎቻችን የማንሰራበትን ትንንሽ ገንዘብ ይሰበስባል፣ ሞቢላይዝ ያደርጋል። ከዛ ያንን ገንዘብ ዋጋውን ጠብቆ ትንሽዬ
ትርፍ የምናገኝበትን ሁኔታ ይፈጥራል። ምክንያቱም ሴቪንግ ራሱ ኢንቨስትመንት ነው። ሴቭ የምናደርገው እኮ ነገር ለማግኘት ነው። ከዛ በኋላ ይህን ገንዘብ ደግሞ በጣም አዋጭ የሆነ ቢዝነስ ለሚሰሩ ሰዎች ያበድራል ከፍ ባለ ኢንተረስት ሬት። በሁለቶቹ ኢንተረስት ሬት መካከል ያለውን ገንዘብ ያገኛለሁ። የኛ ግን እንደዛ አይደለም። አስቀማጩ በመንግስት ፖሊሲም ይሁን በግዴታ ያስቀምጣል በኔጋቲቭ ኢንተረስት ሬት። ምን ማለት ነው? ዛሬ አስቀምጦ በአመቱ የሚያገኘው ገንዘብ ኢንፍሌሽን አጀስትድ ከሆነ ያነሰ ገንዘብ ነው የሚያገኘው። ስለዚህ በማስቀመጡ ሌሎች እንዲሰሩበት በመፍቀዱ ገንዘቡን ይከስራል ማለት ነው። የሚበደረው ደግሞ በተለይ ላለፉት 10 ምናምን ዓመት ይሄ ነው። ኢንፍሌሽን ከኢንተረስት ሬቱ ከፍ ያለ ነው። አሁን ዝቅ ያለ ነው 9% ደርሷል ከተባለ ካሁን በኋላ ነው ይሄ ችግር የእውነት ከደረሰ ነው። ግን አሁንም 27 ከመቶ ነው። በጣም የሚታወቅ ኢኮኖሚስት ነው እንደዚህ የሚለው እና 20 ምናምን ከሆነ አሁንም በዛው ነው የሚቀጥለው ማለት ነው የባንክ ስርዓታችን። ስለዚህ መጀመሪያ የሚቀድመው ኢንፍሌሽኑን ከ5% ማድረስ ነው። ድሮ ደብል ዲጂት ከደብል ዲጂት በታች ሲንግል ዲጂት ማድረግ እንደ ትልቅ ነው። ለምን እንደዛ? በቃ ከ5% መብለጥ የለበትም። እኔ አንድ ጊዜ ጀርመን ለስራ ጉዳይ ሄደን ወተት ስንገዛ በሳንቲም በ20 ሳንቲም ወተት ነበር። የገረመኝ እኔ መሰለህ በ20 የዩሮ ሳንቲም ማለት ነው። የገረመኝ ከዛሬ 50 ዓመት በፊት ስንት ነው ይሄ ነው? አይሸጥም፣ በነፃ ነው የሚሰጠው። 20 ሳንቲም ከነበረ ምንድን ነው ወይ ደግሞ በትንሽ በ5 ሊትር በምናምን ነው የሚሸጠው ማለት ነው። አንድ አለቃዬ ሲነግረኝ ካናዳ ውስጥ በልጅነቱ ከ40 ምናምን ዓመት በፊት የገዙት ቤትን ሸጡት በቅርብ። የዋጋ ልዩነቷ በጣም ትንሽ ነበረች እዛው ሀገር። ስለዚህ በተለይ እንደ ጀርመን ያሉ ሀገራት ከሁለተኛ ዓለም ጦርነት በኋላ በተከሰተባት ግሽበት ምክንያት በጣም እንትን የሆነ ጥብቅ የሆነ የፊስካልና ሞኔታሪ ፖሊሲ ነው ያላት። በተለይ የገንዘብ ህትመት የሚባል ነገር ላይ በጣም ጠንቃቃ ናቸው። ዩሮ እስካሁን የቆየው በጀርመኖች ምክንያት ነው ይባላል። ዝም ብሎ እንዲመረት አይፈቅዱም ገንዘብ። ሌሎችም ግን እንደዛው ናቸው። 1% ምናምን ኢንፍሌሽኑ፣ ከዛ ኢንተረስት ሬቱ 2% ነው። በመሀል ያለውን ገንዘብ ነው የምታገኘው። የእኛ ሀገር እኮ በነፃ ነው ተከፍሎ ነው የምትበደረው። ዋናውን አለ ያነሰ ገንዘብ ነው የምትመልሰው እኮ በ6ኛው ዓመት ብታስበው ሪል ዋጋውን የመጀመሪያ የተበደርከውን ሪል ዋጋ ያህል እንኳን አትመልስም፣ ያነሰ ነው የምትመልሰው። ስለዚህ የሚበደረው ይሄ ነው። አሁን መንግስት ጣልቃ ሲገባበት ሰፕላይና ዲማንዱ እንትን አይልም የምትለው ዲማንዱ በጣም ከፍተኛ ነው። አሁን ለመበደር እኮ ሰልፍ ነው፣ ጉቦ መስጠት ይገባሃል። እኔ አሁን በራሴ የገጠመኝ ኤክስፔሪየንስ አለ። አንድ ጓደኛ ብድር ሲያም የሚያደርጉት የሚፈጸመው ወንጀል ይገርምሃል እኮ ባንክ ላይ። አዎ ማለት በቂ መረጃ አይነግሩህም። አውቀው ዲያስፖራ ከሆንክ ዶላርህን ነው መጀመሪያ ዶላርህን ካስቀመጥክ በኋላ ነው ስለ ተርምስ ኤንድ ኮንዲሽን የሚነግሩ። ስለዚህ ዶላሩ አይመለስም። ስለዚህ በእነሱ ተርምስ ኤንድ ኮንዲሽን ባሉህ መሰረት ወደ መበደር ውስጥ ትገባለህ። እኔ ኢንፎርሜሽን እኔ ያላረጋገጥኩት ባይሆንም ባልተገነባ ህንፃ ብድር የሚሰጡ አሉ። ለምሳሌ ኮሜርሻል ባንክ በፍጹም አይፈቅድም ህጉ 100% ስትራክቸሩን ሳታቆም። ግን ምንም ግንባታ ሳይጀመር ብድር የሚሰጥበት ጊዜ ጥቂት አይደለም፣ ብዙ ነው። እና ብሔራዊ ባንክም ይህንን እየተቆጣጠረ አይደለም፣ ማለት ኢፌክቲቭሊ እየተቆጣጠረ አይደለም። ከዚህ በላይ መሄድ አለበት። ኦዲት ማድረግ ያለበትም ይመስለኛል። እነዚህ 40 ባንኮችን በአመት አንድ ኦዲት ቢያደርግ ምንድን ነው ኦዲተሮች በደንብ ቀጥሮ ኦዲት ቢደረግ የሚወጣው ጉድ ከምነግርህ በላይ ነው። እኔ ባንክ የሚሰሩ ኦዲተሮች አውቃለሁ። ብዙ ግልጽ የሆኑ ነገሮች እናገኛለን። ኦዲተሩ ተጠሪነታቸው ለማን ነው? እሱን ቼክ ያድርግ። ለቦርዱ ነው መሆን ያለበት ኦዲተር። ለምንድን ነው ታዲያ ግን ሲኢኦ ሳያው ለቦርድ የሚላክ የኦዲት ሪፖርት የለም? ይህን ኦዲተሮችን ሰብስቦ ምንድን ነው ውስጥ ያጋጠማችሁ ችግር ይበላቸው። የኦዲተሮችን የስራ ዋስትና ያስጠብቅላቸው። ለምሳሌ ኦዲተሮች ሲነሱ በተጨባጭ እንደ ዝም ብሎ መመንገል ሳይሆን ለምሳሌ አንድ ሲኢኦ የሆነ ነገር አረካኝ ብሎ እንዳባረው ግልጽ መሆን። አንዳንድ ጊዜ እኛ ሀገር አሁን እንትን መበደር አይቻልም ይባላል። የሼር ሆልደር ሆነ ከዛው ባንክ ሼርን አስይዛ አትበደርም።
አይፈቅድም። ከሌላ ባንክስ ይህንን ያጣራ። አሁን እኔ እንደዚህ ነው ከምል ከሌላ ባንክ ግን ተመሳሳይ እኮ ነው። ያኛው ሼር ሆልደር ከዚህኛው ባንክ ይበደራል፣ የዚህኛው ሼር ሆልደር ከዛኛው ባንክ ይበደራል። ምንም ልዩነት የለውም። እና ይሄ ነገር አይታወቅም ወይ? በናሽናል ባንክ የሚታወቅ ይመስለኛል። ቼክ ያደርግ። ይህንን የምንለው ባንኪንግ ስርዓቱ ጤናማ እንዲሆን ከተፈለገ ነው። ውስጣቸው የተቦረቦረ ሊሆን ይችላል፣ ብዙ ችግር ያለባቸው ሊሆን ይችላል። አንዳንዶቹ ደግሞ የተሻለ ጤናማነት ያላቸው ሊሆን። ሁለቱ እንዴት ይዋሃዳሉ? እሱ መጀመሪያ እሱ ቢቀድም ጥሩ ነው ባይ ነኝ። መመርመር አለባቸው። እውነተኛ የባንክ ስራ መጀመር አለባቸው። ለምሳሌ ኢንፍሌሽኑ ከ5% ከሆነ በኋላ እስቲ በኢንተረስት ይወዳደር ውስጥ መበደር የሚፈልገው ብዙ ነው። ለምን? አዋጭ ስለሆነ ነው። ዛሬ 500 ሚሊዮን ብር ብሰጥህ እኔ አየር በአየር ነግደህ አመት ሳይሞላ 500 ሚሊዮን ብር ይኖራል። ምንም ቀላል ነው። አንድ መለስተኛ መኪና ብትገዛ፣ የህዝብ ትራንስፖርት መለስተኛ መኪና ብትገዛ፣ ሚኒባስ አይነት ነገር 14 ሰው 16 ሰው የሚጭን እና አጭር ክፍለ ሀገር ከዚህ አዳማ ከዚህ ደብረ ብርሃን መሄድ እንትን ብትል በቀን 4500 ብር ይሰጠዋል። 2.5 ሚሊዮን ብር ልታወጣ ትችላለህ። ያንን በ4 ዓመት እንትን ብለህ ከ4 ዓመት በኋላ ንጹህ መኪና ታገኛለህ። አየህ፣ መሰጠት ያለበት በጣም አዋጪ ቢዝነስ ለሚሰራ ነው መሆን ያለበት። ከዚህ በላይ ቢዝነስ ለሚሰራ ኢትዮጵያ ውስጥ ውስን ሀብት አይደለ? ውስኑ ሀብት ስትራቴጂክ የሆኑ ለምሳሌ ልንገርህ፣ ማይክሮሶፍት አንድ አፕሊኬሽን እንትን አለ፣ ዓለም ሁሉ እየተጠቀምበት ነው፣ ዓለም ሁሉ እያተረፈበት ነው። የእኛ ራይድ ፈጠራም ባይሆን ኮፒ ሊሆን ይችላል፣ ግን የራሷ ሲስተም ነው ምናምን። ስራው አለ ሌላ ሀገር ተመሳሳይ ስራ አመጣች። ስንት ሰው የስራ እድል ፈጠረች። የምታበድረው ለማን ነው? ዱቄት ከውጭ አምጥቶ ዱቄት ለሚያከፋፍለው ነው ወይስ እንደዚህ አይነት ጊዜ የሚቆጥብ የገንዘብን ዋጋ የሚሰጥ የነዳጅን ዋጋ የሚሰጥ ለሌሎች እንጀራ የሚፈጥር ለብዙዎች እንጀራ የሚፈጥር ቢዝነሱም ደግሞ ብዙ ትርፍ እኮ ያስገኛል። ለሚገርም ለእንደዚህ አይነት ሰው ነው ትሩፋቱ ከፍተኛ ለሆነ ነው ወይስ በ10% ሴቭ የሆነ ስራ ለሚሰራ በ10%? አየህ፣ የመምረጥ ባንኮች አሁን ለፈለጉት ሰው የመምረጥ የመስጠት ምርጫ አላቸው፣ የመምረጥ መብት አላቸው፣ ነጻነቱ አላቸው። ለምን 1000 ሰው አፕላይ ያደርጋል፣ የሚያገኘው 10 ሰው ነው። ምክንያቱም ዲማንድና ሰፕላይ ይገናኛል። እንዳልኩ ዋጋቸው ዝቅተኛ በመሆኑ ምክንያት የሚያስከፍሉት ኢንተረስት ዝቅተኛ በመሆኑ ምክንያት ዝም ብለህ ገንዘብ ተቀብለህ የሆነ ቤት ገዝተህ አቆይተህ ተሽጠህ ብትሰጣቸው አትራፊ ነህ። ስለዚህ ሁሉም ሰው ሊበደር ይመጣል። ይሄ ነገር በመሰረታዊነት መቀረፍ አለበት። አሁን በገበያ በሚመራ ኢንተረስት ሬት ይሁን የሚል ነገር አለ። ግን ይሄ ኢንፍሌሽኑ ከኢንተረስት ሬቱ ዝቅ ካላለ በስተቀር በከፍተኛ ሁኔታ ዝቅ ካላለ በስተቀር አይሰራም የባንክ ስራ እና እሱን ማስተካከል። ከዛ ደግሞ በፈቃድ ለምን እንዲዋሃዱ አይደረግም? ለምንድን ነው? ቆይ እኔ አንዳንድ ጊዜ የማይገባኝ ነገር ልንገርህ። እንትን ነው ምንድን ነው ተቃርኖ ነው ሰው የሚያወራው፣ ኢኮኖሚስቶቻችንም የፖሊሲ ሜከሮቻችንም። በአንድ በኩል ይሄ ስግብግብ ነጋዴ ነው ዋጋ እየጫነብን ያስቸገረው፣ ባንኮች ናቸው ያልተገባ ስራ እየሰሩ ለሀብታሞች የሚያበድሩት ከድሃ ሰብስበው እያልን ነው። ስለዚህ ተወዳዳሪ ይምጣና ይፈተኑ ሲባል ደግሞ ነው የምንለው። ለምንድን ነው የምንከላከላቸው? በአንድ በኩል እንከሳቸዋለን። ለምንድን ነው ፖዚቲቭ ነገር እናደርግላቸዋለን? ከፉክክር እየተከላከልናቸው። ተፎካካሪ መሆን ይችሉ ነበር፣ ግን አለመሆን የመንግስት ጥበቃ አለመሆን እንደሚችሉ ማረጋገጣላቸው። ከዛ ቢውዝ ማድረግ ጀመሩ። ህዝቡ መበዝበዝ ይጀምራሉ። መበዝበዝ ለምን በዘበዙ እንላለን። እኛው ራሳችንን እኮ ፕሮቴክት አድርገን ከውድድር ነጻ አድርገን ያመጣ ናቸው እንጂ አምራችም ነው እንደዚህ የሚልህ። አምራች ኢትዮጵያ ውስጥ በሰፊው በነጻነት ቢንቀሳቀስ ቢዝነስ የሚሰራበትን አትሞስፌር ቀላል ግልጽ ብናደርግለት፣ ብዙ ጫና የሌለበት ብናደርግለት ብዙ አምራች ኢትዮጵያ ውስጥ ይመጣል። ለምንድን ነው አሜሪካ ውስጥ ያለ ካምፓኒ መኪና የሚሰራ ካምፓኒ
በጣም ከፍተኛ ደሞዝ እየከፈለ ትርፉ አነስተኛ ሆኖ እዛ መቀጠል ያለበት ኢትዮጵያ ውስጥ መጥቶ ኢትዮጵያውያኖች አሁን ካላቸው የተሻለ ክፍያ ከፍሎ ለሱ ግን እዛ ከሚከፍለው አንጻር በጣም አነስተኛ ክፍያ ከፍሎ ትርፉን ከፍተኛ ቢያደርግ ምን ችግር አለ? በሂደት ደግሞ ወደ እነሱ እንመጣለን። ልክ እንደ ቻይና እንዳደረገችው እውቀት ይሸጋገራል። እውቀት ሲሸጋገር ኢትዮጵያውያኖች መፍጠር ይጀምራሉ። ባይዞ ብዙ ኢትዮጵያውያን አምራቾች ውጭ ሀገርም አሉ። ሳውዝ አፍሪካ ብዙ መኪና አስመጪዎች፣ መኪና አምራቾች አሉ። በአይን ያየሁትን ነው የምነግርህ። ብዙ ሐኪሞች አሉ ውጭ ሀገር፣ ብዙ ቴክኒሻኖች፣ ብዙ ኢንጂነሮች አሉ። አንድ ጊዜ ሲሄድ የሲድኒን የስዌሬጅ ሲስተም ከሚሰሩት ማኔጅ ከሚያደርጉ ሰዎች አንዱ ነኝ ያለኝ ሰው አለ። ኢትዮጵያ ውስጥ የስዌሬጅ ስርዓታችንን ያው ማለት ምቹ ሁኔታ ቢሆን እነዛም ይመጣሉ። ሀገር ውስጥ መኖር የማይፈልግ ሰው የለም። አታችመንት የሚባል ነገር አለ። እሱ ይስባቸዋል። ያ የሚስባቸው ነገር ግን የሚገፋቸውን ነገር ትልቅ በማድረግ ምክንያት ከምንገፋቸው እዚህ አስቸገሩን የምንላቸው ሰዎች እንዳያስቸግሩ ማድረግ እንችላለን። ለውድድር እኮ ብናጋልጣቸው፣ ለኮምፒቲሽን ብናጋልጣቸው እነዚህ ሰዎች የማይችሉት እንዋሃድ በራሳችን ይላሉ። መንግስት ባይጨነቅስ መወዳደር አንችልም ነው አይደል እንጂ እኮ በሚሊዮን የሚቆጠር የፋይናንሻል ተቋም መኖር አለበት ብዬ ነው የማስበው። ይሄ ብድርና ቁጠባ አሁን አዋጭ ሲጫወትብን የለ እንዴ? አዋጭ የሚያስከፍለው ኢንተረስትን አስበው። ሴፍ ስታደርግ የሚሰጠን ኢንተረስት አስበው። የብድርና ቁጠባ ለመክፈት ያለ ቢሮክራሲ ነው። ስለዚህ ከውድድር የተጠበቀ ነው። ፌር አይደለም ማለት ተበድረህ ለመስራት አንተ አንድ ነገር ፈጥረህ ትልልቅ እኮ ለሀገር ትሩፋት የሚሆን ነገር ፈጥረህ ትልቁን ትርፍ የሚያጋብሰው ፋይናንሻል ተቋም ነው የሚሆነው። ምክንያቱም ትልልቆቹ አያበድሩህም፣ ትንንሾቹ ደግሞ ከፍተኛ እንትን ይጫወቱብሃል። እና እንደዚህ አይነት ነገሮች መንግስት ቁጥጥር የሚያደርግ ከሆነ ኢንተረስት ላይ የካፒታል ላይ እንደዚህ የሚያደርግ ከሆነ መንግስት ህግ ነው ማስከበር ያለበት። በዚህ ረገድ እንዳያጭበረብሩ ምናምን የሰው ገንዘብ ሰብስቦ እንዳይሄድ እሱን ይቆጣጠር እንጂ ይሄ ነገር ፉክክር ኮምፒቲሽን እንዲኖር ኢንተረስት ሬት ዝቅ እንዲል ያው ቅድም እንዳልኩ የኢንፍሌሽን ሬቱ ከኢንተረስት ሬቱ ያነሰ መሆን አለበት። እንደዛ አይነት ነገር ቢሆን ከፍተኛ የሆነ ፉክክር ይመጣል። ተቋማቶቹ በጣም ኤፊሽንት ይሆናሉ፣ ቴክኖሎጂ ይጠቀማሉ፣ የተለያየ አይነት አገልግሎት ሰው የሚፈልገውን አገልግሎት ለመስጠት ይሞክራሉ። ምክንያቱም ያለው በገበያ ዋጋ ስለሆነ አገልግሎት እየሰጡ የሚኖሩት ፉክክር ይኖራል። ከሌላው የተሻለ አገልግሎት በመስጠት ነው መቅረም የሚቻለው። ያን ጊዜ እንደዛ አይነት ነገር ሲኖር የምንበደረው ገንዘብም አግባብ ያለው ቦታ ላይ መዋል አለብን። አለዚህ ያከስረናል። አሁን እኮ አያከስረም፣ አሁን አያከስረም። እና ለሀገር ያላት ሪሶርስ በአግባቡ መጠቀም ያለባት እና ኮምፒቲሽን ደግሞ በአግባቡ እንድትጠቀመው የሚረዳ ነው። በአንድ ወገን እየተሳደብን በአንድ ወገን እየተከላከልንላቸው መኖር የለብንም። ይጋለጡ። በቃ ተገቢ ያልሆነ ዋጋ ነው አረም እየሰጡ ያለው። ተገቢ ዋጋም እንዲሰጡ የሚሆነው መች ነው? ተፎካካሪ ሲመጣ። ይሄ አንዳንዶች የሚያነሱት አለ ምንድን ነው ዳግም ቅኝ ግዛት ይሆናል፣ ኒዮ ኮሎኒያሊዝም ልታመጡብን ነው ምናምን። የኢትዮጵያ መሬት የሚፈልግ ሰው ያለ አይመስለኝም። የኢትዮጵያ መሬት ከፈለገም እዛ ያው መሬት ላይ ቁጭ ሳትል ማምረት ስለማትችል ነው እንጂ መሬቱን ሁሉ የሚሰበስብ የለም። እንደዛ ቢሆን ኖሮ የአሜሪካን መሬት መሰብሰብ የሚችሉ ብዙ ባለሀብቶች አሏት አሜሪካ። መሬት ሲቀራመቱ አታይም። ብዙዎቹ እንደውም ባለሀብቶች ቤትም የላቸውም። ይሄ ለግዠሪ ቤት የለውም። እንደ እግር ኳስ ተጫዋች አይነት ሌላ ስራ ለመስራት የሚያስችል የአእምሮ ብቃት የሌለው ነው። ገንዘቡን እንደዚህ አይነት ነገር ለሚያሰብ ነው። እነዚህ በየዕለቱ አዳዲስ ነገር ነው የሚፈጥሩት። ለምሳሌ ቴስላ ባለቤት ለምንድን ነው አሁን የኤሌክትሪክ መኪና መስራት ለሚታገለው? ኢንጆይ አያደርግም እንደ ላይፉን? ለሱ ላይፍ ማለት አዳዲስ ነገሮችን ፈጥሮ ለዓለም አበርከት ነው። እንደ ሆቢም እንደ አድቬንቸርም ነው የሚያየው እሱን። ላይፍ ያለዛ ላይፍ አይመስለውም። ዝም ብሎ ዋና ውስጥ ተኝቶ መዋል ይችላል እኮ፣ ግን ያ ህይወት አይደለም ለሱ። ስለዚህ እንደዚህ አይነት ሰዎች በሚፈጥሩት ነገር ነው ደግሞ ዓለም የትሩፋቱ ተቃማሽ የሚሆነው። አንድ ፎርድ መኪና ሰራ፣ ያ ሁሉ ሰው በኋላ የመኪና ባለቤት ሆነ አይደለ? እነሱ ግን የሚበረታቱበት ሁኔታ መፍጠር አለበት። ሁለተኛ የገቢ እኩልነት አላማ ማድረግ የለብን።
አንዱ መዝናናት ይፈልጋል። ለምሳሌ ሁለት ሰዎችን ስታወዳደር ይሄ ሌላውን ይሄ በአካል ጉዳት በምናምን በተፈጥሮ ምናምን የሚመጣውን ትተህ ሁለት ሰዎች እኮ አንዱ ሞር ሌጀር ታይም እንዲኖረው ይፈልጋል። የመዝናናት ምናምን ትንሽ ሰርቶ በቂ ገቢ ካገኘ በቃ ሊል ይችላል። አንደኛው ደግሞ ስራው ህይወቱ የሚያደርገው አለ የገንዘብ ማግኘቱ ምናምን የተሻለ ኑሮ መኖር ይፈልጋል። የተሻለ ኤክስፔሪየንስ እንዲኖረው ጨረቃ ላይ መውጣት ምናምን እሱ በደንብ መስራት አለበት። የሌጀር ታይሙን ቀነስ ማድረግ አለበት አይደል? እሱንም የሰዎች ፍላጎት መሆኑንም ማወቅ ያስፈልጋል። ያዕቆብ በጣም አመሰግናለሁ። ጥያቄዎችን እያጠቃለልኩኝ ነው፣ ግን በምን መደምደም እንፈልጋለሁ። እንግዲህ በፌዴሬሽን ምክር ቤት ሰርተሃል፣ በከስተም በገቢዎችና ጉምሩክ አካባቢም እንደዚሁም ቆይተሃል፣ ፌዴራሊዝም ላይ ቆይተሃል እና እስቲ መልካም አስተዳደርና ኢኮኖሚን እናንሳና እንደምድም። ታክስና የከስተም ጉምሩክ አካባቢ ያለው ራስ ምታት እንዲሁም ደግሞ መሬትና ከመሬት ጋር በተገናኘ በቃ እንደው ያልተፈታ ነገር ነው። በተለይ ይሄ ከኮራፕሽን ጋር በተገናኘ እኔ አንድ ሁልጊዜ ግራ የሚገባኝ ነገር አለ። ህግ ይወጣል። ህግ ሲወጣ ያንን ህግ ለማስፈጸም ህግ አውጪው ብቻ አይደለም ህጉን ወይንም ደግሞ ህግ አስፈጻሚው ህግ አውጪውና ህግ ተርጓሚው ብቻ አይደለም። ይሄ የነሱ ስራ ብቻ አይደለም። ህግ ሩል ኦፍ ሎ እንዲኖር ማለት ነው በአንድ ሀገር ላይ ተገልጋዩም ራሱ ብራይብ ሲደረግ መስጠት፣ የሆነ ነገር ጉዳይ ሲፈልግ ወይም በቢዝነስም በለው ጉምሩክ ከስተም ላይም በለው መሬት አስተዳደርም ማንኛውንም ከጉድ ገቨርናንስ ጋር በተገናኘ በገንዘብ ለማለፍ በጣም ብዙ ሰው ይሞክራል። ካልቸር ሆኗል፣ ባህል ሆኗል እዚህ ሀገር ላይ። በነገራችን ላይ ይሄ ነገር መልሶ ደግሞ አገልግሎት ፈላጊው ሲያማረር ትሰማዋለህ። መጀመሪያ ኦኬ ዛሬ አንተ ገንዘብ አለ አገኘ ሰጠህና ያንን አገልግሎት አንተ ማግኘት የሚገባህን መብትህን በገንዘብ ገዛኸው። ከዛ ነገ ከነገ ወዲያ ግን የገዛ እናትህ ወይ ደግሞ አቅም የሌላት ወይ ደግሞ ሌላ ሰው ሲማረር ሲያዝን ሲከፋ ታያለህ። መንገዱን አገልግሎት ፈላጊው ደንበኛው ነው ራሱ መጀመሪያ ይከፍተው፣ ከዛ በኋላ ይላል እና እንደዚህ አይነት ነገር እዚህ ከተማ ላይ ትሰማለህ። መንግስትም አንዳንድ ጊዜ ፖሊሲ አስፈጻሚዎችም አትፈርድባቸው። እውነት ነው። አሁን አንዳንድ ጊዜ አይናቸውን አውጥተው አይናቸውን በጨው አጥበው አገልግሎት ፈልገህ ስትሄድ ከስተም ላይም በለው በጣም ብዙ ነው። ማስረጃ ማቅረብ ይቻላል። ያው እዚህ አሁን ጊዜ ስለማይበቃ ነው። ኬዞቹንም መንግስት ሬዲዮም ሁሉ ጊዜ የሚናገረው ይሄንን ነው። ግን ህዝቡ ራሱ ይሄ ምንድን ነው የአብዮት ያስፈልግ ይመስለኛል አንዳንድ ጊዜ ራሱ አገልግሎት ፈላጊው ደንበኛው ራሱ ለምንድን ነው በገንዘብ ከስተም ላይ አሁን ስትሄድ በትክክለኛ እኩል የሆነ ምርት ያላቸው ቀኑ ምኑ አገልግሎቱ እኩል ሆኖ ልክ እዚህ ሀገር ሲገባ አንደኛው ወይ በሰው ምናምን ብሎ ያስገባዋል፣ አንደኛው በትክክለኛው መንገድ አንገቱን ደፍቶ ታክስ ከፍሎ ያስገባል። ልክ ከተማ ላይ እንዴት ነው ኮምፒት ማድረግ የሚችሉት? ግን የሚገርምህ ገንዘብ ከፍሎ ያስገባው ሰውዬ እንደገና በሌላ አገልግሎት ላይ ሲያማርር ታየዋለህ። እዛ ጋር እኮ ነው አንተ ሀገርህን የምትኖርበትን ልጆችን የምታሳድግበትን ቤት እየበደልክ ያለው። እዛ ጋር ገንዘብ ስትሰጥ እኮ ነው ዛሬ እዚህ ልጆችህን ትምህርት ቤት የምትልክበት ሀገር ላይ እነሱ ላይ ሌላ ቀንበር የጫንክ የምትሄደው አንተ ነገ ከነገ ወዲያ ታልፋለህ። እና እንዲህ አይነት አስተሳሰብስ ደንበኛው ላይ ነጋዴው ላይ አገልግሎት ፈላጊው ላይስ መለወጥ አይቻልም ወይ? አንዳንድ ጊዜ ሙስና ሲባል ሙስና ሪሊ ሰጪ ባይኖር እኮ ቢል ወንበር ላይ ወጥቶ እኮ የተወሰነ አንድ ወር ወይ ደግሞ 2 ወር ቢስተጓጎል ነው። ከዛ ለውጥ ይመጣል እኔ ብዬ አስባለሁ በግሌና የማይሆን ነገር ነው እባክህ ይሄ እንዴት አንተ የምታስበው ምንድን ነው ይላሉ አንዳንድ ሰዎች። እና ይሄ ነገር ላይ መነጋገር መግፋት አያስፈልግም ወይ? መቼም ሀገር መስተካከል አለበት ካልን ህግ ራሱ መፈጸም እና ራሱ ሲቪላይዝድ መሆን መሰልጠን ስልጣኔ ማለት እኮ አንድም ይሄ ነው። እና እስኪ ይህንን እንዴት አድርገን ልናነሳው እንችላለን? ትንሽ ኢሞሽናል ሆንኩኝ ጥያቄን ማረዘምኩት። የሁሉም ሰው እንትን ስለሆነ ነው። ይሄ ከድሮም ይባላል ሰጪ ባይኖር ተቀባይ ብቻውን ሙስና ሊፈጽም አይችልም። ልክ ነው። ግን በሁለቱም ወገን መስተካከል ያለበት ነገር አለ። እንደ ዜጋም
የመፍራት ነገር እንዳለ አስባለሁ። ሁለተኛ ለምሳሌ አንድ ቦታ ላይ ተገቢ አገልግሎትህን እንትን ለማለት ተገቢ አገልግሎት ለማግኘት ብቻ አይደለም የመንግስትን ግብር ለመክፈል ለምሳሌ ከ2 ወር በፊት አንድ በውክልና ማስተዳድረው ቤት አለ። እሱን ለማከራየት ሄጄ መዋዋል አለብህ አይደለ? ኪራይ ሲሆን መጀመሪያ መረጃ የተሳሳተ መረጃ ሰጠው ነው 200 ብር አገልግሎት መክፈል አለብህ አሉኝ። 200 ብር ከፍዬ መጣሁ። ወረፋ ያስኩ። ረጅም ወረፋ ነው። ግማሽ ቀን ፈጀብኝ። ምሳ ሰዓት ሊደርስ 25 ደቂቃ ሲቀር ደረሰኝ። ከዛ በኋላ ስነግረው አይ 250 ብር ነው 50 ብር ጨምረህና አለኝ። ይህን ሁሉ ተሰልፌ በቃ ከፍለህና ና 5 ደቂቃ ምናምን ፈጅብኝ ነው ስለዚህ አገለግልሃለሁ አለኝ። አስቀድመሃለሁ እዚህ ከፍዬ ስመጣ ከ20 ሆኗል። 6 ከ20 ተኩል ነው የሚወጣው። ጨርሻለሁ አለ። አሁን ከፍለና ብለኸኝ ነው ጨርሻለሁ አለኝ። ምንድን ነው አሁን መታገል ያለብኝ? ቁጭ በል ነው ማለት ያለብኝ? መረበሽ እችላለሁ፣ ትረብሽ እችላለሁ፣ አገልግሎት አታገኝም። ከዛ አሰብኩት ምንድን ነው ስራ ትቼ ነው የመጣሁት። ሌላ ደግሞ 2-3 ቀን ከምተው በቃ ከሰዓትን አለኝ። ከሰዓት ጠበቅኩ ወረፋ ይዤ የተወሰነ ሰው ቀደመኝ፣ ተገለገልኩ። እና ብዙ ጫጫታ መፍጠር መስተጓጎሉን የመፍራት ጉዳይ አለ። እናም ደግሞ ምን አለ መሰለ አንድ የድሮ አለቃዬ የነገረኝ ነው። አሜሪካ ሄጄ ለ3-4 ሳምንት ይሆናል አንድ ኮርስ ወስጃለሁ አለ። አሜሪካ ኤምባሲ ያዘጋጀው ይመስለኛል። ትራንስፓረንሲና አካውንታቢሊቲ። ትራንስፓረንሲ ከሌለ አካውንታቢሊቲ የለም። የአሜሪካ ህገ መንግስት የሚያዘው ነገር የመንግስት አሰራር ሁሉ ግልጸኝነትና ተጠያቂነት ባለበት መከናወን አለበት ይላል። እነሱ ይችን ነገር በእያንዳንዱ ቢሮ ውስጥ ከትቷት በዝርዝር ህጎች ውስጥ ኤቭሪ ህግ ሲወጣ ግልጽነትና ተጠያቂነት ኢንሹር ማድረግ አለበት። ከዛ ያሰለጥኑና ምን ማለት እንደሆነ ለምሳሌ ግልጽነት ማለት የሆነ አገልግሎት ለማግኘት ይችን ከሞላ ታገኛለህ ነው። እነሱ ሀገር በአብዛኛው የሚወሰነው ለምሳሌ ቤትህን ምን አይነት ዲዛይን ላድርግ የሆነ ሚኒመም ስታንዳርድ ሊያስቀምጡ ይችላሉ። ሚኒመም ስታንዳርድ ለደህንነት ከመሬቱ ጋር ተያይዞ ለራስም ተብሎ ሊሆን ይችላል፣ ለውበት ለምናም ብለው ሚኒመም ስታንዳርድ ሊያስቀምጡ ይችላሉ እንጂ ዝርዝር ነገር እንትን አይሉም። እንደኛ ሀገር አንዳንድ ጊዜ ህንጻ ላይ የምታቆመው የውሃ ታንከር ስንት ሺህ ሊትር መያዝ እንዳለበት የሚወስድልህ መንግስት ነው እኛ ሀገር። እሱ ሲሆን ብዙ እንትን ፓወር ለመንግስት አገልግሎት ሰጪዎች እንትን ትላለህ። ስለዚህ ብዙ ነገር ነው የሚደነቃቀፍብህ። አንድ እሱ ቢቀንስ በተለይ መንግስት እኔ አላቅም አሁን የአዲስ አበባ መስተዳደርን የመሳሰሉ ትልልቅ ከተሞች አሁን ማድረግ አለባቸው ብዬ በቀጣዩ ምርጫ የትኛውም ፓርቲ ያሸነፈ በየቦታው የሚጠየቀው ክራይቴሪያ የሆነ አገልግሎት ለማግኘት እውን ከህገ መንግስቱም ጋር አብሮ መሄድ ነው ወይ? ለምሳሌ አንተ የቆርቆሮ አጥር የነበረህን ቤት በግንብ እኮ ብታሻሽለው ልማት ነው አይደል? አሻሻልከው አይደል? እሱ ላይ የሆነ ሰው ለምን ይፈቅድልህ? አንተም መጠየቅ ያለብህ መንግስትስ በእያንዳንዱ ሰው ቤት ሰው እየላከ እንዴት ይችላል? አንተ መጠየቅ ያለብህ ከህግ ውጪ ከሰራ ግን ትጠይቃለህ። እንትኑን ክፍያም መቀጣት አለብህ፣ እንትንህን መፍረስ አለብህ። ይህንን ግልጽ አድርገህ መናገር፣ ከዛ ጥሩ አስፈጻሚዎች ማግኘት። ምክንያቱም ጎረቤት አለ እኮ ጎረቤት ይከሳል፣ ይታያል፣ እንትኑ ከእንትን ውጭ ነው ተብሎ ይፈርስባል፣ ቅጣትም መቀጣት አለብህ። ይሄ ቢሆን ነው የሚሻለው እንጂ እያንዳንዱ ጣራ ሲመታ እንትን ትልካለህ ደንባ እንትን። ለነገሩ በደንብም አይቆጣጠርም እኮ ይመጣና ሳንቲም ከሰጠኸው እንትን ይልሃል። እና ይሄ ልማትን ያደናቅፋል። ማንም ሰው መፈቀር ነው ያለበት ሲያጠፋ ነው እንጂ ገና ለገና ያጠፋል። እኛ ሀገር ሙልጌታ አረጋይ ሁሉ የሚለው ነገር አለ። ገና ለገና ያጠፋል ብለን ነው ምን ከለክለው? ጥፋት ቢያጠፋስ ሲያጠፋ ነው እንትን ማለት ያለብን እሱ ነውና እሱን ፈትሾ ማስተካከል አለበት። ስለዚህ ቅድመ ሁኔታዎች በግልጽ ይቀመጣሉ አሉ እዛ። ከዛ ያን ቅድመ ሁኔታ አሟልተ አገልግሎት ካላገኘ ግልጽ ነው ተጠያቂነት አለ። ማን ነው የሚጠይቀው? እንዴት ነው የሚጠይቀው? አለ
እኛ ሀገር እሱ የሚጎል ይመስለኛል። የሆነ አገልግሎት ቀበሌ ሄደ ኧረ ይሄ ሰው ያላስተናግዳለኝ እንዲህ ያለኝ ምናምን ተስማሙ ይልሃል አለቀው። ኧረ ከመሀል ጣልቃ እያስገባ እየሰራ ተስማሙ ይልሃል። ይሄ ብዙ ጊዜ ያጋጠመኝ ነው እኔ እና ይሄ ነገር መኖር አለበት። የእኛ ደግሞ ይሄ ብሔር ፖለቲክሱም ደግሞ ገብቷል። በቃ ምንም ከአገልግሎት አሰጣጥ ጋር የማይገናኝ ነገር ያመጣብህና ይደነቆርብሃል። ከዛ ሰውም ይፈራል፣ ኃላፊው ራሱ ይፈራል እኮ ጊዜው እነከሌ ነውና እነከሌን የዛ ብሔር አባል ከሆነ አለቃውም ይፈራዋል። ይሄ ፖለቲካሊ የሆነ ነገር ይኖረዋል ብሎ ምን ይደረግ። ብዙ ሰው ነው የሚያስቸግረው፣ ግን ምን እናድርገው ይልሃል። እኔ ግን እንደዚህ አላየውም። አይን ያወጣ የከሌ ብሔር አባል ስለሆንክ ብቻ ህግ አይጠይቅህም እኔ አላየውም። ያየሁት ነገር ምንድን ነው ጥሩ ኃላፊ የምታውቀው ሰው ካለ ይሻላል እንጂ የሆነ ብሔር አባል በመሆን ምክንያት ግን ሰው ይፈራል፣ ይገምታል። እነሱ ነገሮች አሉ። ግን ቢያንስ እንዳልከው ከህብረተሰቡም ትንሽ ኤፈርት ያስፈልጋል። አሁን ብዙ ሰዎች እናወራለን፣ ዝም ነው ማለት ያለብን ፖለቲካው እንደዚህ ሲሆን እኛም የሆነ ትንሽዬ ፖዚቲቭ አስተዋጽኦ ካደረግን ይህን እያየ የሚመጣው ብዙ ሰው ፖዚቲቭ አስተዋጽኦ ካደረገ ይቀየራል። አሁን አብዛኛው ሰው ከተቀየረ ለምን የማይቀየረው? ይቀየራል። ዝም ብሎ ግን ከሆነ የሆነ ሰው አካል ለውጥ እንዲያመጣለት የሚፈልግ ሰው አለ እና ሀገራችን ነው ካለን ሌላ መኖሪያ የለንም የሚመቸን ካለን ፋይት ማድረግ አለብን። በቃ እዚህ ላይ ይሄ ነገር መሆን የለበትም እንዴ አትዋጋ ሄደ ለሀገርህ ምናምን ጠላት መጣ ምናምን ብላ አትዋጋ። እዚህ ግን የሚያስቸግርህን ቢሮክራት የሚያስቸግርህን ካድሬ ግን ማጋለጥ ከቻልክ የሚደርስብህን ነገር መስዋዕትነት ከፍለህ እንትን ማለት አለብህ። የሆነ ትግል ያስፈልጋል እዚህ ሰላማዊ የሆነ ግን ደግሞ ከሙሰኞች ከአግባብ የሆነ አገልግሎት የማይሰጡ ሰዎች ጋር መታገል አለብህ። ጊዜው የዲጂታልም ነው፣ ፊልምም አድርገህ ብዙ ነገሮች። ሁለተኛ መንግስት ግን ነገሮችን ማቅለል ይሄን መቼም አይፈልግም የሚባል መንግስት የለም። እኔ መንግስት ሀገሩ መጉዳት ይፈልጋል የሚባል መንግስት ያለ አይመስለኝም። ምንድን ነው የሚፈልገው? ቢበዛ ስልጣን ላይ መቆየት ይፈልጋል። ስልጣን ላይ ሊያቆይ የሚችለውን ነገር ሲሰራ ከአገሪቱ ኢንተረስት ጋር የሚጣላ ነገር ሊያደርግ ይችላል። አለበለዚያ እንደው የማይፈልገውን ሀገር አይመራም። እሱ በሚፈልገው መልኩ እንድትሄድ ይፈልጋል። ያ ደግሞ ከሀገሪቷ ኢንተረስት ጋር የተቃረነ ሊሆን ይችላል። ግን እንዲው ሀገሩን የሚጠላ ከሆነ መንግስት ለመሆኑ መስዋዕትነት ትከፍላለህ አይደለም? ያ መስዋዕትነት ለምን ትከፍላለህ? የምትጠላውን ሀገር አይደለም። በስልጣን ላይ መቆየት ይፈልጋል። ሁሉን ነገር ማድረግ ሊፈልግ ይችላል። እሱ በፈለገው መንገድ አገሪቱን መምራት ይፈልጋል። የእሱን ራዕይ እንድንኖር ሊፈልግ ይችላል። እሱ ሲሆን ደግሞ ኮምፕሊት ከሀገሪቷ ኢንተረስት ከሀገሪቷ ፍላጎት ጋር ይጣላል። ያ ነው ልዩነት የሚፈጥረው ብዬ ነው የማስበው። የትኛውንም መንግስት ፖዘቲቭሊ ነው የማየው ነው የምልህ። ስለዚህ ያንን የሚፈልግ ከሆነ ደግሞ ሰው ቢያንስ እኮ አሁን እኛ ሀገር አላውቅም ህጉን ፊልም አድርገህ ፍርድ ቤት ይቀበላል። ፊልም አድርገህ አቃቤ ህግ ይቀበላል። ወንጀል ሲፈጸም አይተህ ሚዲያ ላይ ብትለቀው ፕሮቴክሽን አለ። ይሄ ቢሆን እኮ ሶሻል ሚዲያ ራሱ አንዱ መሳሪያ ይሆናል ማለት በተጨባጭ የተረጋገጠ ማስረጃ ይዘህ የምትመጣበት መንግስትም አክሽን ቢወስድ እሱ አንድ ነው። ሁለተኛ ግን ያልኩህ ነው የኢትዮጵያ ህገ መንግስትም ግልጸኝነትና ተጠያቂነት የሚባል አሰራር አለ። እሱን ማምጣት ያስፈልጋል። እሱን ለማምጣት ግን እኛ ሀገር አሁን እሱን ለመትከል በየመስሪያ ቤቱ የሚያስቸግረው የመስሪያ ቤቱ ስልጣንና ኃላፊነት አለመታወቅ ነው። ቀበሌን ማን ስልጣን እንደሰጠው ሳታውቅ ብዙ ስልጣኖች አሉት ብዙ ነገሮች እና እነሱን እንትን ማለት አንዳንድ ጊዜ መንግስት የማይጠይቀው ክራይቴሪያ ትጠየቃለህ እና እነሱ ለእያንዳንዱ ሰርቪስ ምንድን ነው የሚያስፈልገው ከዛ ይህንን ነገር አሟልቶ አገልግሎት ያልተሰጠው ሰው የት ቦታ ሄዶ ተጠያቂ አድርገዋል የሚለው ግልጽ መሆን አለበት እና ይህንን የማንቋቋም ማህበረሰቦች የምንሆነው መንግስትም የራሱን ይህን ግልጸኝነትና ተጠያቂነትን አሰራር በሁሉም ተቋማቶች ውስጥ ሲተክል ነው። እኛም ደግሞ ሲስተምም እኮ ተተክሎ አሜሪካም ሙስና አለ አይደል? ያን የመሰለ ሲስተም ኖሯቸው አለ። ስለዚህ ፋይት ማድረግ አለበት እንደ ዜጋ እና ትንሽ እንግልት ውስጥ ነው የሚገባው። እንግልት ውስጥ መግባት አለበት። ሰርቪስ አልሰጠህም ሊሉ ይችላሉ። እንደዛ
ግን ማጋለጥ ይኖርባል። አንዳንድ የሬዲዮ ፕሮግራሞች አሉ፣ ሸገር ይሁን ጧት ላይ አለ የሚያደርገው፣ ግን እየመረጠ ሊሆን ይችላል ብዬ ገምታለሁ። ማለት አንዳንድ ጨንካር የሚሉበትን ሰዎች ሲሄዳለሁ እንትን ነው። ሁለተኛ አንድስ በቂ ነው ወይ ለዚህ ሁሉ አቤቱታ? ስለዚህ ማአት አይነት የሚዲያ ፕላትፎርሞች ያስፈልጋሉ። የሶሻል ሚዲያ ፕላትፎርሞች አሰራራቸው መንግስት ሊያሳውቃቸው ይገባል። ለምሳሌ ያልሆነ መረጃ በኤአይም እየሰራ የሚያቀርብ ደግሞ ተጠያቂነቱም አብሮ መምጣት አለበት። ምክንያቱም ኤቭሪ ሰው ነጻነት ሲሰጥህ አብሮ ተጠያቂነትም እንዳለ እንዲያውቅ አድርጎ ግን መንግስት እንዲያግዙት ማድረግ አለበት። የመጨረሻ ማደርገው እዚሁ አጠቃለን የመለስ ነው ከስተም አካባቢ የሚገቡ ገቢ እቃዎች ላይ ያው እንግዲህ ኢትዮጵያ አብዛኛውን ፍጆታዋን የምትጠቀመው ያው ብዙ የሚመረት ነገር የለም። ያው ኢትዮጵያ እያመረተች ነው ይባላል። ያው እያመረተች ነው ግን በብዛት እያስገባች ነው። ከገቢ እና ወጪው አንጻር ስታየው የሚበልጠው ገቢው ነው። ከስተም ላይ በጣም የሚገርምህ ነገር ቅድምም ለማንሳት ሞክሬያለሁ። ተመሳሳይ የሆነ እቃ በአንድ ቀን የተመረተ አንድ ሀገር የተመረተ ግን በተለያዩ ሰዎች ወይም ደግሞ በቃ ልክ ባልሆነ መስመር ይገባል። እዚህ ከገባ በኋላ መሀል ከተማ ላይ ገበያውን ይረብሻል። ብዙ አይነት ምርት አንዱ አነስተኛ ዋጋ ይሸጣል፣ አንደኛው አነስተኛ ዋጋ ለመሸጥ ይገደዳል። እሱ ብቻ አይደለም። አሁን ይሄ እኮ የሚመጣው ምን መሰለህ፣ የታክስና ቀረጥ ስርዓታችን ግልጽና ቀላል አነስተኛ መሆን ያለበት። እኔ ለምሳሌ ልንገርህ፣ የታክስ ቱ ጂዲፒ ሬሾ በጣም ዝቅተኛ ነው የኛ። አንደኛው የሚባለው ይሄ አይኤምኤፍም በሪፖርቱ ያወጣው ነው። የኢትዮጵያ ጂዲፒ ኢንፍሌትድ ነው፣ በቅርብ ጊዜ ዋጋ ነው የተሰላው። በዛ ምክንያት በጣም ከፍተኛ ሆኗል። የቤዝ ይሩን ይቀይሩታል። የሚቀየርበት መንገድ አለ ይላሉ ኢኮኖሚስቶች በዚህ ዘርፍ የተሰማሩ። አጠቃላይ ኢኮኖሚክ ስትራክቸር ሲቀየር፣ የምታመርተው ምርት በባህሪ ሲቀየር የድሮ ዋጋ ለእነዚህ ለአዳዲስ ምርቶቹ አይሆንም። አዳዲስ ባህሪያቸው የተቀየረ ነው፣ ዋጋቸው የተለያየ ነው። ስለዚህ እንደ አዲስ ለእነዚህ እቃዎች ዋጋ መስጠት የጀመረበትን ይር ቤዚር አድርገህ ትወስዳለህ። እንደዛ አይነት ነገር ይኖራል። ግን እንደዚያ ብዙም መሰረታዊ ለውጥ ስትራክቸራል ለውጥ ያላሳየ ኢኮኖሚ 2-3 ጊዜ ቤዚሩ ስለተቀየረ ጂዲፒ ኢንፍሌትድ ሆኗል። ጂዲፒ ሁል ጊዜ ሲሰራ በኮንስታንት ፕራይስ መሆን አለበት። ለማወዳደር የሚቻለው እንደዛ ስለሆነ ነው። ከዛ ከጂዲፒ ግሮዝ ሬት የምትለው ከባለፈው ዓመት የአሁኑን እያወዳደርካል፣ አለዚያ ማወዳደር አትችልም። ለምሳሌ የዛሬ 20 ዓመት የነበረው ጂዲፒ የተሰላበት ዋጋና የእያንዳንዱ ቁሳቁስ ዋጋ ማለት ነው አሁን ያለው ጂዲፒ የተሰላበት ዋጋ የሚላይ ከሆነ የዚህን ዓመት ከዓመቱ ጂዲፒ ጋር ማወዳደር አትችልም። ምክንያቱም የተለያየ ነው። በኢንፍሌሽን የመጣ ነው። ምን ማለት ነው? ጤፍ 100 ብር የነበረ ሰዓት እና ጤፍ 200 ከገባ በኋላ የተመረተው ምርት በመጠኑ ቢለያይም ባይለያይም አጠቃላይ ይሄ ሞኔታሪ ቫሊዩ የጤፍ ሞኔታሪ ቫሊዩ አይደለ ጂዲፒ የሚሆነው የሁሉም እቃዎች ሞኔታሪ ቫሊዩዋቸው ይለያያል። ምክንያቱም ዋጋቸው ስለተያየ ምርት እንኳን 100 ኩንታል ቢሆን 10 ብር በነበረ ጊዜ 100 ኩንታሉ 1000 ብር ነው ማለት ነው ሞኔታሪ ቫሊዩ የኢትዮጵያ የጤፍ ምርት። አሁን ደግሞ 20 ብር ከሆነ 100 ኩንታል 2000 ብር ይሆናል ማለት ነው። አየህ፣ አንድ አይነት ምርት ተመርቶም ሞኔታሪ ቫሊዩ ኦፍ ጉድስ ኤንድ ሰርቪስስ ይለያያል። ጂዲፒ ማለት ያ ነው። ስለዚህ ዋጋው አንድ መሆን አለበት ነው። አንዱ እሱ ነው ይላሉ። ከዛ የበለጠው ግን እኔ የታክስ ህጋችን ነው። የታክስ ህጋችንና የታክስ ፖሊሲውና ይሄ ሬቱ ምናምንና አድሚኒስትሬሽኑ ነው ብዬ የማስበው። እኛ ደሃ ስለሆንን ትልልቅ ታክስ መክፈል አንችልም። አስበው፣ አሁን የሆነ ቢዝነስ ልክፈት ብትል፣ ፖድካስት ለግሌ ልጀምር ብል ፈቃድ አውጥቼ በህጋዊ መንገድ የተለያዩ ገቢዎች ታገኛለህ። ገቢዎችን ስታገኝ ካሽ ሬጅስተር ያስፈልግሃል ምናምን ስትባል ኮስቱ በጣም ከፍ እያለብህ ነው የሚሄደው። ከዛ ገና ከጅምርህ ነው ደግሞ ኢትዮጵያ ውስጥ ታውቃለህ ምንድነው ደረሰኝ የሌላቸው ሰርቪሶች አሉ። ምን ታደርጋቸዋለህ? እነሱን ብዙ ናቸው። እነሱን ለማካካስ ነው ያለ ደረሰኝ ሽያጭ ምናምን እያደረግ ታክስ አነስተኛ ለመሆን ታክስ አነስተኛ እንዲሆን ለማድረግ የምትሞክረው። ስለዚህ ገና
ብቅ ከማለት ወገብህን ይቆምጣል ታክስ ስርዓቱ። ታክስ የማይከፈልባቸውን ከኬንያ ጋር ብታወዳደር በጣም ነው የሚያስቀ 20 ሺህ ብር እንዴት ኢትዮጵያ ውስጥ ታክስ የሚከፈልበት ነው ትላለህ። ታክስ የማይከፈልበት አይዲያው ምንድን ነው? በዛ ገንዘብ መሰረታዊ ህይወትን መኖር ትችላለህ። አሁን አንተ አይደለም በዛ ገንዘብ አሁን የሚከፈል ደሞዝ ሙሉ በሙሉ ቢሰጥ ያለ ቤተሰብ ድጋፍ ያለ ተጨማሪ ድጋፍ ቤት ተከራይተ ትራንስፖርት ችለ ምንድን ነው መሰረታዊ ፍላጎት ምግብህን መጠለያ ሳትቀናጣ መሰረታዊ የምትለውን ሚኒመም የምትለውን ይሄ ከድህነት ወለል ላይ የሚያሰፍርህን ኑሮ መኖር ትችላለህ ወይ ካልኩ አትችልም። ግን ታክስ ይደረጋል እሱ ገንዘብ። ሌሎች ሀገሮች ብትሄድ ታክስ የማይደረገው ገንዘብ ከፍተኛ ነው። ከዛ በኋላም ያለው ደግሞ ከፍተኛው ታክስ የሚጣልብህ ገንዘብ መጠንም ስታየው ታክስ ከማይጣልበትና ከፍተኛ ታክስ የሚጣልበት መካከል ያለው ገንዘብ ትንሽ ነው። ይሄ በባለፈው ኢንካም ታክስ ይሻሻላል ብዬ ተስፋ አድርጌ ነበር እኔ። ግን ማንም ሰው ይሄ ቤንችማርኪንግ የሚባል ችግር አለ። ማንን ነው ቤንችማርክ የምታደርገው? ያደጉ ሀገራትን ነው? ያላደጉ ሀገራትን ነው? ወይስ ለማደግ ፖቴንሻል ያላቸው በፍጥነት ያደጉ ሀገራት ከድህነት በፍጥነት ያደጉ ሀገራት ምንድን ነው ያደረጉት የሚለውን ታያለ ወይ? እሱ ነው የሚሻለው። ምክንያቱም ታክስ ስርዓት ኢኮኖሚ እድገትን የማይገድብ መሆኑን ማወቅ አለብን። አንድ ላፈር ከርቭ የሚባል አለ። ሁልጊዜ የታክስ ጫናው ከፍተኛ በሚሆን ጊዜ ሰዎች ታክስ አይከፍሉም ይላል። ኢትዮጵያ ሀገር ውስጥ የሆነው የሚመስለኝ ይሄ ነው። ከፍም አድርገን ከሰብ ሰሃራ እኮ እጅግ ያነሰ ታክስ ነው የምንከፍለው። ከሰብ ሰሃራን አቬሬጅ 15% አካባቢ ነው ታክስ ቱ ጂዲፒ። እኛ ግን ወደ 6 አካባቢ ደርሷል። አሁን 4 ሊደርስ 5 አካባቢ ደርሶ ነበረ። አሁን ወደ 6 አገግመናል ተብለን ከሰብ ሰሃራን አቬሬጅ ያለን ርቀት ነው ወደ 7 አይደለም ወደ 9% አይደል 6 ነን። ወደ 9% ልዩነት አለ። ምንድን ነው እኔ አሁን ይሄ ነው እኛ ሀገር መሰረታዊ የአስተሳሰብ እንትን ነው የሚያስፈልገው። ላለፉት 70 እና 80 ዓመታት የተንቦራጨቅንበት መንግስት ከፍተኛ ሚና እንዲኖረው በማድረግ ኢኮኖሚውን ማፋጠን እንችላለን የሚል ነው። ከንጉሱ ጀምሮ በነበረው ጊዜ 67 ዓመታት እንደዛ ነው። መንግስት እጁን ይክተት ካለን ገንዘብ ያስፈልገዋል አይደል? ትምህርት ይስጥ፣ ጤና ይስጥ፣ ምናምን ይስጥ፣ ምናምን ሁሉንም ነገር መንግስት ይስጥ ካለ ገንዘብ ያስፈልገዋል። ስለዚህ ከሚሰሩ ሰዎች በከፍተኛ ሁኔታ ታክስ ያደርጋል። ስለዚህ ይህን መቀነስ አለበት። የሚሰጠውንም ነገር መቀነስ አለበት። ትምህርት መቀነስ አለበት። ጤና መቀነስ አለበት። ያለው መንግስት ጋር መታከም የለበትም። ይሄም የሆነው ግን ነፃ ይሄ ወደ ጤና ሴክተሩ የሚገባ ፕራይቬት ኢንዲቪጁዋልስ ቢሮክራሲ ሊገጥማቸው አይገባም። ትንንሽ መሳሪያዎች ይዞ ቢሮ ሳይኖረው ሕክምና ዲግሪው ትምህርቱና ልምዱ ካለው በቤት ውስጥ ማከም የለበትም እንዴ? ቤት ውስጥ እኮ ብዙ የሚደረጉ ሕክምና ድሮ እንደዛ ነበር እኮ። የድሮ ልቦለዶች ፊልሞች ካየህ ውጭ ሀገር እኮ የቤተሰብ ሐኪም ይባላል። እቺ መመርመሪያን መሰረታዊ ትንንሽ ነገሮች ግን ካልታከምካቸው ለሞት የሚያደርሱ ነገሮች በእንደዛም መደረጋል። ምርመራ የሚፈልጉ ሲሆኑ ደግሞ ያን ያህል ቢሮክራሲ ሳያስፈልግ ይሄ የግዴታ መኖር አለበት። ድሃ ነን እኛ። ድሃ እኮ ስታንዳርድም ሲያወጣ ዝቅ አድርጎ ነው ስታንዳርድ የሚያወጣው። አለበለዚያ እኮ 87% እኮ ህክምናም አያገኝም የእኛ ሀገር ህዝብ። በባህሉ በምኑ ነው አይደለ እየኖር ያለው። ስለዚህ ይሄ ዝም ብሎ የጂኦግራፊካል ሽፋንን በማየት ብቻ አይደለም፣ አገልግሎቱን ሪል ያገኛል ወይ ብለህ ብትጠይቅ አነስተኛ ነው። እኛ ሀገር ያለው ብዙ ጊዜ የፋሲሊቲዎቹ ለዚህ ያህል ህዝብ ይሆናሉ በሚል መድኃኒት ይኖራቸው አይኖራቸውም፣ በቂ ሰው ይኖራቸው አይኖራቸውም፣ ዝም ብለህ ፋሲሊቲ ካለ ይሄን ያህል ህዝብ ያዳርሳሉ በሚል ነው ሽፋን የሚሰላው። ግን እያንዳንዱን ዜጋ የጤና አገልግሎት አፎርድ ታደርጋለህ ወይ? በመንግስት የሚሰጠውን ይሄ በዝቅተኛ ገንዘብ በአመት ውስጥ ስትታመህ ሐኪም ቤት የሄድክባቸውን ጊዜያቶች ነገር የምትለው በጣም አነስተኛ ነው። ሪሊ አገልግሎቱን የሚያገኙ ሰዎች ተደራሽ የሆኑ ሰዎች በጣም ዝቅተኛ ናቸው። ስለዚህ ፕራይቬት ሴክተሩን ፕሮሞት ማድረግ አለብን። በትምህርት ፕራይቬት ሴክተሩን እኛ እንደውም ጭራሽ አሁን በትምህርት ዘርፉ የማየው ነገር በጣም ተስፋ እያስቆርጠኝ ነው። ለማሻሻል በጣም መሰረታዊ ለውጥ ይመጣል ብዬ ያሰብኩበት ዘርፍ ነበር። ግን አሁን ጭራሽ የግል ተቋማቶችም ወደ መንግስት የትምህርት አሰጣጥ ስታንዳርድ እየወረዱ የመጡበትን ሁኔታ ነው እያየሁ ያለሁት።
በተቻለ መጠን የትምህርት ዘርፍ ውስጥ የሚሳተፈው ፕራይቬት ሴክተር እንዲበዛ ነው ማድረግ ያለብን። አሁን እኮ እነዚህ ትልልቆቹ ላይ እኮ በልመና ነው ማለት ዲማንድ አለ፣ ሰፕላይ የለም ፕራይቬት ሴክተሩ ላይ። ለምንድን ነው የሌለው? ለምን ሰው ትምህርት ቤት አይከፍትም? መንግስት የሚያስቀምጠው ክራይቴሪያ ቁጥጥሩ አላስፈላጊ በጣም ከፍተኛ ስለሆነ ነው እንጂ እኔ ሌላ ዘርፍ ላይ ለመሰማራለሁ ማለት ትንሽ የትምህርት አሰጣጣቸው ትንሽ ሻል ያሉ ከሆኑ ወረፋው መከራ ነው። በዘመድ ነው የምታስገባው። የግል ትምህርት ቤት በዘመድ ታስገባለህ፣ በጉቦ ታስገባለህ። ይሄ ከሆነ ዲማንዱ አለ ማለት ነው። ለምንድን ነው ሰፕላዩ የሌለው? መንግስት ይሄን ነው መመርመር ያለበት። በርደኑን ሼር የሚያደርጉት ሰዎች ካሉ ለፕራይቬት ሴክተሩ መልቀቅ ነው። እሱ ፕራይቬት ሴክተር አስገብተው ማስተማር የማይችሉትን ፎከስ ያደርግ። እሱም የራሱ ስርዓት አለው። እኔ ብዙ እከራከርበታለሁ። ይሄ ብዙ አንድ ፕሮግራም መስራት የሚያስፈልግ ሊሆን ይችላል። 70% ከ65 እስከ 70% የሚሆነው የኢትዮጵያ ህዝብ ይላሉ የዓለም አቀፍ እንትኖች መልቲ ዳይሜንሽናሊ ፑር ነው። በበቂ አይመገብም፣ በቂ ትምህርት አያገኝም፣ በቂ ጤና ሕክምና አያገኝም። እሱን ተው 42% የሚሆነው አሁን በቅርብ የወጣ ዳታ ከድህነት ወለል በታች ነው። የትምህርቱ ምናምን ትተ በቀን ውስጥ ማግኘት የሚገባውን ነገር ሚኒመሟን ለደሃ ሀገሮች ተብሎ የተቀመጠውን ማግኘት የማይችለው 42% ነው። ይሄ ሰው የትምህርት ዲማንድ የለው ማለት እንዴት ነው የሚማረው? በቂ ምግብ ሆዱ ውስጥ ከሌላ አይማርም። ልብስማ ምናምን አታስበው፣ በቂ መመገብ አይችልም። ልብሱን ትተ ጤናውን ትተ ይሄ ሰው ሊማር አይችልም። በአንድ በኩል ግን ያው የዓለም አቀፍ ፕሬዠርም ቢሆን ይሄንንም ወደ ትምህርት ለማስገባት እንጥራለን። ይሄ መጀመሪያ የሚቀድም ነገር አለው። ይሄ ቤተሰቦቹ ፋይናንሻሊ ኢንካማቸው ከፍ የሚልበትን ነገር ነው መፍጠር ያለብን። ሞር የስራ ዕድል፣ ሞር ኢንቨስትመንት ነው የሚያስፈልገው። እዚህ አካባቢ የገበሬዎቻችን ልጆች ገበሬ ሆነው መቅረት የለባቸው። የተለምዶ ገበሬ ያውም ገበሬ ናቸው እንላለን እንጂ ገበሬ ብቻ አይደሉም። የኢትዮጵያ ገበሬ ሁሉን ስራ ነው የሚሰራው። አብዛኛው የሚያስፈልገውን ነገር ከራሱ ነው የሚያሟላው። ምናልባት ጋዝ፣ ዘይትና ጨው ነው አይደለ? ጨው ስኳር ነው ከውጭ የሚገዛ። ማረሻውን ትንቢል ራሱ ይቀጠቅጣል። ልብሱ ሲቀደር ራሱ ይጠቅማል። አብዛኛው የዲቪዥን ኦፍ ሌበር ያልደረሰበት አካባቢ ነው። ያው በመሬት ስሪቱ ምክንያትም ቢሆን አብዛኛው ህዝብ 80 ሚሊዮን 90 ሚሊዮን ይሄው አይደለ ኑሮ። እና ይሄ ነው እነዚህ ሰዎች ሞር ኢንቨስትመንት ይምጣ፣ ከመሬት ይላቀቁ ማለት በመሬት ላይ ጥገኝነታቸው መላቀቅ። ያም የሆነው መች ነው? አማራጭ ስታቀርብላቸው ነው። አማራጭ ደግሞ መሬትን እየሸጥክ ኢንቨስትመንትን እያበረታታ ኢዝ ኦፍ ዱይንግ ቢዝነስን በጣም የተሳለጠ እያደረግ ምቹ እያደረክ ነው። አሁንም 160 ምናምነኛ ከሆንክ ለምንድን ነው እኔ አሁን ነገ ከነገ ወዲያ የምለው? መንግስት በሆን እኮ አንደኛ የማደርገው ነገር ኢዝ ኦፍ ዱይንግ ቢዝነስ ላይ ያለኝ ችግር ምንድን ነው? ከከተማ ከክፍለ ከተማ ጀምሮ እስከ ፌዴራል ድረስ ያለ ቢሮክራሲ ያለ ቅድመ ሁኔታ አላስፈላጊ ማስወገድ እኮ ነው። ይሄንን አዲስ መፍጠር አይጠበቅብህም። በጣም አሁን እነ አሜሪካ ጋር መሄድ አያስፈልግም። በፍጥነት እያደጉ የመጡ ባለፉት 40-30 ዓመታት ማዕት ሀገሮች አሉ። የእነሱን ኤክስፔሪየንስ በጣም ኢዝ ኦፍ ዱይንግ ቢዝነሳቸው ከ1 እስከ 10 ውስጥ ወይ ከ1 እስከ 20 ውስጥ ያሉትን አይተ ኮፒ አድርግ። ሌላ ምንም አያስፈልግም። አሰራር ኮፒ ሊደረግ ይችላል። ለምሳሌ የሆነ ሰው ሄዶ ንግድ ፍቃድ ሲያወጣ ቢሮ ለምን ይጠይቃል? ቤቱ ለምን አይሰራ? እኔ አለው የሳሙና ፋብሪካ ውስጥ ለመግባት ፈልጌ ቤት ውስጥ የሚሰራፋ እናቶች ውጭ ሀገር ልጆቻቸውን በሚወልዱበት ጊዜ ትንሽ የከፍ ሲልላቸው የቤት ውስጥ ስራ ይጀምራሉ እና ምርጥ ምንድነው ኳሊቲው አንደኛ የሆነ ከዘይት ከውሃና ከሶዳ የሚሰራ ሳሙና ይሰራሉ። ለጤና የተስማማ የሆነ ለቆዳ የተስማማ የሆነ ይሰራሉ። እሱም ቢዝነስ ለመስራት ንግድ ፍቃድ ብቻ ማውጣት አድራሻ አላቸው። አሁን ዲጂታል መታወቂያ አለ። የትም ልጠፋ አትችልም። ቢሮ ለምን ነው የግዴታ? ቤቱ ጓሮ ውስጥ ለምን አሰራም? ቤት ውስጥ ለምን አሰራው? ይሄ አውት ኦፍ ዘ ቦክስ ማሰብ ያስፈልጋል። ኤቭሪ ክራይቴሪያ ያስቀመጥከው ለምን ጠየቅኩ? ድንገት ወንጀል ይሰራል ብለህ ከሆነ መሰራት ግዴታ ነው ይሄ የምትለው መሆን ብቻ ነው። ይሄ ካልተሟላ ይሄ ሰውዬ
ችግር ይፈጥራል። ንጹም ሰው ይሁን ምንም ሰው ይሁን ችግር ይፈጥራል የምትለው ከሆነ ነው። ለምሳሌ አድራሻ ያስፈልጋል ታክስ መክፈል ስላለብን። አድራሻ፣ ስልክ አለ፣ መታወቂያ አለ፣ በቂ ነው። አለበለዚያ እኮ አዲስ አበባ ውስጥ አሁን ዲጂታል መታወቂያ መጣለን እንጂ አብዛኛው ሰው መታወቂያ የለውም። የቀበሌ መታወቂያ አከራይ የቀበሌ መታወቂያ እንድታወጣ አይፈልግም። ይህንን ያውቃል መንግስት። ብዙ ጊዜ ንግድ ሱቁም እኮ ስትከራይ መንግስት ባያውቅበት ደስ ይለዋል ታክስ ላለመክፈል። ይሄ ነገር አለ። ስለዚህ ዋን የማያስፈልጉ ነገሮችን ሰውየው ቢዝነስ ሊሰራ ነው፣ ታክስ ለመክፈል የሚያስችለውን መረጃዎች ትወስዳለህ። በቃ አንዳንድ እኮ ዛሬ ቤት ተከራየ ጥለው ትሄዳለህ እኮ ቤት ትሰራለህ። እዛ እንትን ውስጥ ሲሞጣ ወጥቷል ማለት ትችላለህ። የትኛው ዳታ ቤዛችን ነው መውጣቱን መግባቱን የሚያሳውቅህ? ስለዚህ እነዚህ አይነት ነገሮችን መቅረፍ ስትችል ነው ብዙ ነገሮች እየቀለሉ የሚመጡት፣ የመንግስት ቁጥጥር አነስተኛ የሚሆነው እና የታክስ ስርዓታችን ታክሱ ቀላል ዝቅተኛ መሆን አለበት። ተደራራቢ ታክስ መኖር የለበት። አሁን በቅርቡ የፕሮፐርቲ ታክስ ተግባራዊ ሊሆን ነው የሚል ዜና ይቻለሁ። መጋቢት ወር ጀምሮ የጣራና ግድግዳ ታክስ ምን ሊሆን ነው? እሱ መጠየቅ አለበት። ማለት መንግስት የሚያማክሩ ሰዎች ይህን አያውቁም፣ ታሪኩን አያውቁም። ይታወቃል እኮ ገንዘብና ኢኮኖሚ ቢሮ ውስጥ አለ የተደረጉ ጥናቶች። ለምንድን ነው የጣራና ግድግዳ የሚባል ህገ መንግስታዊ ያልሆነ ታክስ ነው አይደለ? ህገ መንግስታዊ አይደለም፣ መጣልም አልነበረበትም። እንደውም ብንከስ እኮ እንትን እስካሁን የከፈልነው ሊመለስልን ይገባ ነበር። ምክንያቱም የጣራና ግድግዳ የመጣው በደርግ ጊዜ ነው። ለምን መጣ ስትል ፕሮፐርቲ ታክስ ነበረ በኃይለ ሥላሴ ጊዜ። ምክንያቱም መሬትም የግለሰብ ነው፣ ይገዛል፣ ይሸጣል። ከዛ ደርግ መጣና መሬቱን ወሰደው። ቤቱ ብቻ ነው ያንተ። ቤቱ ማለት ጣራና ግድግዳው ነው። ስለዚህ ለሱ ብቻ ነው ትከፍለዋል፣ ሙሉ ፕሮፐርቲ ታክስ አላስከፍልም አለ። ይህን ያማከሩት ደርግን ያማከሩት ሰዎች በጣም አዋቂዎች ናቸው። ከዛ እሱ መጣ። ደርግ ኢህአዴግ ዝም ብሎ ወረሰው። ህገ መንግስቱ ላይ የለም። ህገ መንግስት ላይ ያልተጻፈ ታክስ መጣል አትችልም። ይህ ህገ መንግስታዊ ነው። ግን ቀጠለ። አሁን ፕሮፐርቲ ታክስ መጣ። እኛ ሀገር ፕሮፐርቲ ታክስ መሬት፣ በተለይ በቤት ላይ መሬቱ ያንተ ካልሆነ ጣራና ግድግዳ ነው የሚባለው የቀረህ ሀብት ከሆነ። ግን ፕሮፐርቲ ታክስ መጀመሪያ የመጣው ከመሬት ጋር ተያይዞ ነው። አንዳንዶች እንደውም ምን ፕሮፐርቲ ታክስ ነው? መሬት የመንግስት ሆነው ተከራይተ ነው በሊዝ ለ100 ዓመት፣ ከ100 ዓመት በኋላ እንደ አዲስ ነው የምትከራየው። እና አሁን ሁለቱ መጥተዋል። መግለጫ ሲሰጥ አላየሁም። ያ መወገድ አለበት። አዎ ያ መወገድ፣ የጣራና ግድግዳ የሚባለው መወገድ አለበት። እና እኛ አንዳንዶች ደግሞ ግር እያላቸው ነው። እየከፈልን አይደል እንደ ለኮንዶሚኒየም ለምናምን። እና ለምንድን ነው ተጨማሪ ደግሞ ፕሮፐርቲ ታክስ? ህጋዊ ማድረጉ ቆንጆ ነው። አሁን ህገ መንግስታዊ ይሆናል ፕሮፐርቲ ታክስ። ማን እንደሚጥለው መቼ እንደሚጥለው ምናምን ታውቋል። የጣራና ግድግዳው ግን ላለፉት 30 ዓመታት ግን ከህገ መንግስቱ ውጭ ነው ሲሰበሰብ ነበር። እነዚህ ነገሮችን ማጥራት ያስፈልጋል። ግልጽ መሆን አለበት። ከዛ በኋላ ደግሞ የኦዲተሮች ተጽዕኖ፣ የታክስ ኦዲት ተጽዕኖ በጣም ከፍተኛ ነው። አንተ ይህን ያህል አለብህ ይባላለህ ወይ ፍርድ ቤት ሄደህ እኮ እንትን እንዳትል ፍርድ ቤቶቹ በኬስ ተጨናንቀዋል። የአቅምም ችግር አለ ፍርድ ቤት እንትን ላይ ማንም ሰው ፍርድ ቤት አይገባልህም። ያው እኔ ምንድን ነው የምለው የመንግስት ተቋማት ውስጥ መንግስት የሚከፍለው ደሞዝ በጣም አነስተኛ ነው፣ ስልጣናቸው ከፍተኛ ነው። ስለዚህ ለሙስና ተጋላጭ ናቸው። በጣም ትልቅ ኪራይ አለ። ልጃቸውን ማስተማር አልቻሉም። እዚህ የምናወራው መብላት በትክክል ጥሩ ንጹህ ቤት ተከራይተው ልጆቻቸውን ቤተሰቦቻቸውን መመገብ አልቻሉም። ስለዚህ በጣም ንጹህ ጥሩ የሚባል ግብረ ገብ ያለው ሰው እንኳን ቴምትድ ይሆናል ከምትሰጠው ኃላፊነት አንጻር። በብዙ ሚሊዮኖች ላይ ይወስናል። በብዙ የሰው ወሳኝ የሆነ የሰዎች የኢኮኖሚ ህይወት ላይ ይወስናል። ትንሽ ገንዘብ አምጡ እኮ ብላቸው አይናቸውን ሳያሹ ይሰጡኛል፣ ይገባዋል። ከዛ አንዳንድ መጥፎ ሰዎች ደግሞ ይኖራሉ እዛ በእንደዛ አይነት መልኩ መኖር እንደሚቻል ያሳዩታል። ስለዚህ ያንን በጎ እንትኑ ለልጆቹ ለቤተሰቡ ህይወት ሲል ይተዋል። ስለዚህ መንግስት ይህንን ማሰብ ያለበት ይመስለኛል።
ታክሱን ቀላል ማድረግ አለበት። ሪስፖንሲቢሊቲውን በጣም መሰብሰብ አለበት። ፕራይቬታይዜሽኑን አጠናክሮ መቀጠል አለበት። አንዳንድ በጣም የኢትዮጵያ ኢንቨስትመንት ሆልዲንግ የሚባል ድርጅት አለ፣ በጣም እየሰፋ ነው። እሱ መቆም አለበት ብዬ አስባለሁ። እንትን ማለት ለፕራይቬት ሴክተሩ ለምንድነው ኢንቨስት ማያደርገው የሚለውን ምክንያት አጥንቶ ያንን እንቅፋት ቢያጠፋ ነው የሚሻለው ብዬ አስባለሁ። ያዕቆብ ጊዜ ገደበን እንጂ የያዝነው ጉዳይ በጣም ጥሩ ነበረ ብዬ አምናለሁ። በሌላ ጊዜ በተመሳሳይ ሰዓት ያላነሳናቸውን ሀሳቦች እናነሳቸዋለን። እኔ በጣም አመሰግናለሁ። ሸገር ኤፍ ኤም 102.1 ድልበር ድረስ መጥተህ ለፖሊሲ ሜከሮች፣ ለአድማጮች አፍታተ ነገሮችን ለመንገር እዚህ ድረስ ስለመጣ በጣም አመሰግናለሁ። እግዚአብሔር አምላክ ይስጥልኝ። እኔም በዚህ በተከበረ ሚዲያ መቅረቤ በጣም እድለኛ ነኝ ብዬ ነው የማስበው። እኔም ምስጋና የላቀ ነው እድሉን በማግኘት።